وكفى والصلاة والسلام على النبي المصطفى حبيبنا محمد وآله وصحبه أجمعين أما بعد ودنا يتكبراتشه ينحون تمهر التكتاتات بملو السلام عليكم ورحمة الله وبركاته الممتع كتب له من صحاف شرح الأجرومية كفل 6 نجي قربان له إن شاء الله. قال المصنف رحمه الله والحرف ما لا يصلح معه دليل الاسم ولا دليل الفعل أجرومية يتو زهد رسال لكش كم بيشانو من المارو زاري نقابلو علامات الحرف يحرف ملكتوች ሸይኹ በመጀመሪያ አንድ ቃል ሲመጣ ማንነቱን ለማወቅ በምልክቶቹ ማወቅ እንችላለን ብለዋል። ማንነቱን በቅድሚያ የስምን ምልክት እንሰጠዋለን። የስም ምልክት ስንት ናቸው ብለናል? 4 እነዚያን አስገብተንበት ካልተቀበለ ቀጥሎ የፊዕል ምልክት እናስገባለታለን። እነሱን አልቀበልም ካለ ስንት ናቸው? 4 ናቸው። እነሱም ልክ እንደ ስም የስም ምልክት አልቀበልም ካለ በስተመጨረሻ ያለው አማራጭ ሐርፍ መሆኑ መታወቅ ነው። ሐርፍ ምልክቶችን ባለመቀበል ነው የሚታወቀው። طيب ምን አሉ ታዲያ ሼኹ? والحرف حرف የሚባለው ما شيء ነው لا يصلح የማይበጅ ሆነ معه ከሱ ጋር دليل الاسم የስም ምልክቶችን አምጥተህ ብታስገባበት የማይበጅ ሆነ የማይቀበል ولا دليل الفعل የፊዕልም የግሶችን ምልክት አምጥተህ እሱ ጋር ብትጨምርበት የማይበጀው የማይሆነው በፍጹም ሊሄድ የማይችል ወይ ተሄጃለሁ እንደሚለው ሊሆን ነበር። ይሄኔ ያንን ቃል ምን ብለን ሁክም እንሰጥበታለን? ሐርፍ ነው ይሄ እንላለን። የስም ምልክት ካልተቀበለ የፊዕል ምልክት ካልተቀበለ ሶስተኛ ያለን ሐርፍ ነው። ከዛ ውጭ የለም። በተደጋጋሚ እንደነገሩን ሸኺዮ የአረበኛ ቃል ነህዊዮች ማለት ነው 3 ብቻ ናቸው። ስም ፊዕል ለማዕና የሚመጡ ፊደሎች አለቀ። حتى ፊደሎች እንኳን ሆነው ማዕና ከሌላቸው ተቀባይነት የላቸውም። አረንዲያውም ማዕና ቢኖራቸውም ኢፋዳ ከሌላቸው ከላም አይባሉም ብሎናል። ሙረከብ ካልሆኑ ከላም አይባሉም። بوضع العربي ካልሆኑ ከላም አይባሉም ብሎ አስቀምጦልናል መጀመሪያው ላይ። طيب እነዚህ የአረበኛ ፊደሎች አጅዛቸው 3 ነው። ስም ፊዕል ሐርፍ ያልናቸው እያንዳንዱ ምልክታቸው ተነገረን። ከነዚህ ውጭ ከሆነ ነህዊዮች ዘንድ ምን አይባልም? ከሊመትም አይባልም ከላምም አይባልም። መቼም ከሊመትና ከላም ምንድነው ልዩነቱ እንደማትሉ ተስፋ አደርጋለሁ። በተደጋጋሚ ሙፍረድና ጀምዕ ነው ይያል አውርተናል። ከሊመት ቃል ነው፣ ከላም አረፍተ ነገር። مرحبا الشرح ወደ ማብራሪያው ሲገቡ ደግሞ ذكر المصنف صحافيው አውስተዋል أن الحرف حرف የሚባለው ነገር የተመየዙ ይለያል ከሁለቶቹ ከስምና ከፊዕል ለየት ይላል عن الاسم كسمنا والفعل كفعل يليال بأنه السو بمهونو لا يقبل شيئا منم يما يقبل بمهونو من علامات الاسم كسموش ملكت ولا من علامات الأفعال من علامات الأسماء كسموش ملكت ولا من علامات الأفعال ويم كفعل ملكتوش አንዱንም እንኳን የማይቀበል በመሆኑ ምን መሆኑ ይታወቃል አሉ? ሐርፍ በመሆኑ ይታወቃል። فإنه إذا قبل شيئا من علامات الاسم الحقناه به
أو من علامات الفعل الحقنا به، وإلا حكمنا عليه بأنه الحرف. طيب، فإذا وردت يوردت كزي متأش كزي ويميقات تمتش كزي عليك بأنت لاي كلمة عندي تقال فاعرض عليها أقرب الله الصالح علامات الأسماء يسموش ملكت أقرب الله أولا بقدمية እንግዲህ ስምን ያስቀደመበት ለስሙ ሆነ ተብሏል። አንደኛ ሁሉም እንትን ስለሆነ ነው ብለናል። ፊዕል የሆነ እንደሆነ የሚተዓረበው ማዲው አበደን መብንይ ነው። እንደገና ይሄንኛው ደግሞ بعض الاحيان مبني ጎደሎ ነገር ነው يعني ሙሉ ለሙሉ አይደለምና ነው ወዘተ ብለና ሳልፈናል። فإن قبلت كتقبلت شيئا عنداችን ነገር منها ከስሞች ከስም ምልክቶች فهي اسم እሷ ስም ነች። ስምና ብለህ ሁክም ትሰጥባታለህ። አለቅ። አሁን እንግዲህ ሸኺየው አቀባብሎ ሰጥተውሃል። በመነጽር እያየህ መመንጠር ፍርድን መስጠት ያንተ ነው። ስም ነው ፊዕል ነው حرف ነው ብሎ መለየት ያንተ ነው። መሳሪያውን አቀብለዋል ሰው አቀባብሎ ሰጥተዋል። فإن لم تقبلها ካልተቀበለቻት የስምን ምልክት فاعرض عليها አቅርብ ላት ሷላይ علامات الافعال የፊዕሎችን ምልክት ፊዕልናት እንዲህ ብለህ ቴስት አድርግ በዛሉህ በምልክቶቹ ፈትሻት ሞክራት። فإن قبلت ያን ምልክት ከተቀበለች منها ከዛ ከዓላማዎቹ ከምልክቶቹ شيئان አንደኛውን እንኳን ቀድንም ይሁን ሩበን ይሁን ማነው እና ሐለንም ይሁን እና ለምን ይሁን አንዱን ብቻ ከተቀበለች فهي فعل እሷ ፊዕልናት ያቺ ድንገታው የመጣችልህ ቃል መዝናት ወይም ደግሞ ማናት ተብለህ ተጠየቅከው። فإن لم تقبلها ካልተቀበለቻት ፊዕልንም ስምንም የሁለቱን ምልክት አልፈልጋችሁም አልቀበልም ማለች። እንደው ስትናገረው አፈላይ ክርተተተ ታለብህ እንደንትን فاحكم حكم ስትበት بحرفيتها حرف በመሆኗ حكم ስትበት ፍረድባት አለ። ግን እኛ ጋር ሆነ ይሄ ነገር ይሰራ አንድ ነገር መጥቶ علامات الاسم ለምሳሌ يضرب على يضرب የሚለውን علامات الاسم አስገባበት ፊዕል ነው አይደል? አልየድሪቡ በለህ ብታነበው አሁን የሚመጣልህ ነገር አለ። አልንቀበላል አይቀበልም ቢሉህ ምን ትላለህ? አይቀበልም። በምን ለምን እንዴት? አረቦች ዘንድ ግን በጣም ነው የሚከብዳቸው። ለምሳሌ አሁን ቅድም የጠቀስኳት አባባል አለች አይደል? ወይት ይሄጃለሁ ሰውየው አንቺም አንቱም ለማለት ፈለገና መካከል ላይ ከሁለቱም አዋቅረው ምን አለ? ወይት ይሄጃለሁ ወይት ይሄጃለሽ አላለ ወይም ወይት ይሄዳለሁ አላለ ወይት ይሄጃለሁ ከሁለቱም አዋቅር ድንግርግር ያለ ቃል ማለት ነው። እና እንደዛ ነውና አረቦቹ ዘንድ የሚሆነው የኛ ምላስ እንኳን ይችን አይደለም ሌላም ይሸከማል። ጥልቆ ብታንጠለጠልበት አንዳንዱ ይሸከማል። طيب المهم እነሱ ዘንድ በጣም ነው የሚያስጠላው ይሄን ያለ ቦታው ሲያስገቡት አንድ ነገር ማለት ነው። ቃሉን ከቃል ላይ ሲያዋቀሩት እኛ እንኳን ብዙ አይገባንም። ግልጽ ነው ለማለት የፈለኩት ነገር ገብቷችሁ ኋላ مرحبا። ስለዚህ علامات الفعلና علامات الاسم በዛ ይታወቃል። حرف ደግሞ ምልክቶችን ባለመቀበሉ ይታወቃል ነው የሚለው። طيب مخطط يوضح أقسام الكلام وعلامات كل قسم ወደፊት የሚመጣልህ በስዕል መልኩ የተጻፈው እያንዳንዱ ቅስም ምልክቶቹ እነማን እንደሆኑ
ያሳውቃል ያስረዳሃል ይላሉ። በመጀመሪያ ልብ በሉማ በመጀመሪያ ትምህርታችንን ሀ ብለን ስንጀምር ምንድነው ያልነው? الكلام هو اللفظ المركب المفيد بالوضع ያልነው አይደለም እንዴ? እቺና ትምህርታችን እስከዛሬ ተማርናት። طيب كلامን ያዘው الكلام عرفت ነገር አልካደለም እንዴ? አረቦች ዘንድ ነህውዮች ዘንድ عرفت ነገር የሚባለው ከስንት ይዋቀራል? ከሶስት። አንደኛ ስም فعل حرف አለቀኮ። ዝም ብለን እንጂ ምንለፋው ስም የሚለው ላይ ስትመለከት ምልክት አለው እንዴ ስም ይልሃል። አዎ ስንት? አራት። ማን ማን? ወደ ተዘረዘረልህ الخفض والتنوين ال እንደገና حرف خفض። طيب فعل ላይ እንግባሽ። فعل الساله እሱ ለራሱ ለሶስት ይከፈላል። فعل ያለፈ ግስ ማዲ ይባላል። ምልክቱ ምንድነው ከተባለ تاء التأنيث الساكنة تاء التأنيث الساكنة تاء التأنيث الساكنة قامت ضربت أكلت مثلهم على النوم. طيب ሁለተኛው ሙዳሪዕ የምንለው ነው። ሙዳሪዕ አሁን ላንለበት ሰዓት ወይም ወደፊትን የሚጠቁም የሆነው ግስ ምልክቱ ምንድነው ካልክ السين وسوف ሲንና ሰውፈ ሲገቡበት ሙዳሪዕ መሆኑ ይታወቃል። حروف المضارع ምንድነው እነማን ናቸው ብለናል? መለሳችሁ? حروف المضارع አንድ ቃል አራት ፊደል ገብተውበት ከተገኘ መጀመሪያው ላይ አብዛኛውን ጊዜ ሁሌ ሳይሆን አንደኛ ፊዕል ሆኖ በያለሁ እና አራት ፊደል ከገቡበት ሙዳሪዕ ነው ማለት ነው። ነአይቱ ወይም አነይቱ የሚለው ባይሆን ፊዕል መሆን አለበት። ስም ከሆነ ከዘመን ጋር ግንኙነት ከሌለው ስም ሊሆን ይችላል። እነ ነርጅስ የሽንኩርት አበባ እንደዚህ አይነቱ አይገባም። ስም ነው ፊዕል አይደለም። ኑን ነበረችበት እኮ نأكل ስትለሁን ፊዕል ሙዳሪዕ ላይ ትገባለህ አይደል እንዴ? ግን እዚህ ላይ ነርጅስ ያለው ላይ ስም ሆና ነው የመጣችው። فقيس على ذلك. طيب ሌላኛው የፊዕል ከፊል ወይም ደግሞ ጓደኛ አምር የሚባለው ነው። አምር طلب الفعل አንድ ነገር እንዲሰራ ስትፈልግ ብላ ጠጣ ሂድ ተማር ወዘተ የምትለው ማለት ነው። በምን ይታወቃል ካልክ علامته ምልክቱ دلالته على الطلب طلب ማመላከቱ ነው። مع قبوله يا المخاطبه يا المخاطبان ከመቀበሉ ጋር ምን ማለት ነው? دلالته على الطلب ሂድ ስትለሆን اذهب ስትለው ذهب የሚባል መሄድ የሚባለውን ነገር ፈለግከው ማለት ነው። አንተ ከዚህ ከሙሐመድን اذهب አልከው ሂድ አልከው። አህመድን تعال አልከው ና አልከው። መምጣት የሚባለውን ነገር ከአህመድ ፈልገሃል ማለት ነው። ገብቷል? اكتب አልከው መጻፍ የሚባለውን ነገር ፈልገሃል ማለት ነው እሱ እንዲሰራው። ይሄ طلب ይባላል። مع قبوله يا المخاطبه يا المخاطبان የሚቀበል መሆን አለው። ሙኻጠባ ማለት ሙባሸረተን የምታናግራትን ሴት ማለት ነው። ሙባሸረተን አጠገብህ ኑራ ሩቅ የሆነችን ሴት ሳይሆን አጠገብህ ያለችን ሴት ስታናግር የምትጠቀመው ልዩ ቃል አለች አንዲት ያ የምትባል ማለት ነው። ለምሳሌ ቁሚ ትልና ያ ትጨምርባታለህ። ያ ከሌለው ለወንድ ነው የሚሆነው ቁም። ለሴት ከሆነ ቁሚ ትላታለህ ያ المخاطبه ትባላለች። ለወንድ ከሆነ ሶሊ ትላለህ ያ ሳጨምር ላሙ ላይ። ለሴት ከሆነ ሶሊ ትላታለህ። ኩሊ እክቱቢ اذهبي ተግባባን። እቺ ያ المخاطبه ትባላለች። እቺ በመግባቷ ፊዕል الامر መሆኑ ያስታውቃል አለ። በስተመጨረሻ حرف የሚባለውን علامته ምልክቱ አለ لا يقبل شيئا ምንም አይቀበልም من علامات الاسم اسماء كسموች ምልክት
ولا من علامات الأفعال كقصوش كفعلوش ملكت ما يسمى مسابي ما يقبل بس لأنه ضعفنا من دون ملاقريسو አንጣራ ቢደጋገፍ ታይዞ ዘፈነው ራሱ ለራሱ ቆሞ መሄድ የማይችል ራሱ በነፍሱ ማዕና የሌለው የሰዎችን ማዕና ለማዳመቅና ለእንት ለመስጠት ምልክት አለመስጠት የመጣ እንጂ ራሱን ችሎ አገር አይደለም ቋሚ ነዋሪ አይደለም ይሄ ተፈናቃይ ነው ተግባባን ሌላ ጋር ተለጥፎ ነው የሚኖረው ሁሌ ስለዚህ ሌላ መጨመር አይችልም ምልክት ሊኖር አይችልም يزار تمرتاچين يهنن يمسلان وصلى الله وسلم على الحبيب محمد وآله وصحبه أجمعين والسلام عليكم ورحمة الله وبركاته